የግዳ ሰዓታችን ላይ ተገኝተናል ተመልካቾች በድጋሚ አብራችሁ እንድትቆዩ በአክብሮት በያላችሁበት ጋብዘናችኋል። የዛሬ እንግዳችን በኢትዮጵያ ኪነ ጥበብ እንዲሁም በስነ ጥበቡ ዓለም የተሰማራና በተለይ በሙዚቃው ዘርፍ ደግሞ ከ30 ዓመታት በላይ ያገለገለ 1990ዎቹ በተለይ ደግሞ የሙዚቃ ሰዎች በዚያ ወራት ሲነሱ ከሚጠቀሱ ሙዚቀኞች መካከል አንዱ ነው። ዳኒ ቦይ ዳንኤል ጋሻው ይባላል። ያው የኪነ ጥበብ ሰው አንተ ስለሚባል አንተ እያልኩ ቀጥላለሁ። እንኳን ደህና መጣህ። እንኳን ደህና የስሜቴ ፍላጎት በትንፋሽ በባቲ ትዝታ በቅኔ በዜማሽ ባንቺ ሆይ ለኔ ቅኝት አምባሰል ነጋሪትሽ ድም ብምትም ይበል በሉም ጨፍር ሕይወት ታደስ ለትዝታ ተቃቅፈን እንደንስ ስትታይ ዛሬም ድረስ መድረክ ላይ ያለህ ከመድረክ ያልጠፋ ነው የምትመስለው። ነገር ግን በተለይ ከይታው ጥበብ ከጠፋ ትንሽ ሰንበትበት ብለሃል። በሰላም ነው ወይ ብለው ብዙ የሚያውቁ ሰዎች እንደሚጠይቁ እርግጠኛ ነኝ። ምን ትላቸዋለህ? መድረክ ላይ ጠፍቻለሁ። ያም ተጨማሪ ሌላ ፕሮጀክት ጀምሬ ፕሮጀክቱን ከሙዚቀኛ ሌላ ሰዓሊ ነኝ። ሰዓሊ ስለሆንኩ ወደ ስዕል ፕሮጀክት ገብቼ ስዕል ደግሞ ጥሞና ይጠይቃል። ብዙ ጊዜ ስቱዲዮ ነው የምታሳልፈው። አክቹአሊ ባለፈው አመትም ወደ መድረክ አውጥቼዋለሁ። አንድ ኤግዚቢሽን ነበረኝ። በዛ ምክንያት ነው ከሙዚቃው መድረክ የጠፋው። ዳኒ ሲነሳ ተወዳጅ የሳክስፎን ጨዋታው በየብዙዎቻችሁ አይምሮ ዘንድ ተወስ የሚል ይመስለኛል። ከዛ ውጪ የአልበምም ሰርቷል። እንደገና በኢንስትሩሜንታል ሚውዚክ በኩል ደግሞ በጣም ከፍ ያለ አስተዋጽኦ አበርክቷል። የራሱ የሙዚቃ ባንድም ነበረው። የሙዚቃ ማስኬጃ ክለቦችን በብዛት ነበሩትና ባለፉት 30 ዓመታት በኢትዮጵያ ሙዚቃ ውስጥ ሲሰራ ያልተሳተፈበት ዘርፍ የለም ማለት ይቻላል። ከሙዚቃ አንጻር በጣም በርካታ ወጣቶችን ያበረታታ ነበር። እሱ ባደራጃቸው ቤቶች ብዙ ሰዎች እየተሳተፉ አሁን ድረስ አንቱ የተባሉ የሙዚቃ ሰዎች አስተዋጽኦአቸውን እንዲያበረክቱ መሰረት ሆኗቸዋል። ቴዲ አፍሮ የመጀመሪያ ኮንሰርቱን ሲሰራ ካንተ ባንድ ጋር ነው የሰራው። ስለዚህ እሱ በግሉ ከሚጫወተው ባሻገር ደግሞ ከብዙዎቹ ጋር የተሳሰረ የሙዚቃ ማንነት ነው ያለው። በካንትሪ ሚውዚክ ስታይል ደግሞ እሱ ራሱ በእንግሊዘኛም ቋንቋ የሰራቸው ስራዎች አሉ። ከአልበምህ መካከል ይመስለኛል አይደል ክሊፕ የተሰራቸው? ከአልበም ውስጥ ነው የመጀመሪያ ኢንስትሩሜንታል አልበም እንደጨረስኩ ለምን እንደ ውጮቹ አልበሙ ውስጥ ለምን ዘፈን አንጨምርበትም የሚል ሀሳብ መጣና ከአቀናባሪው ሀብታሙ ይባላል የናዝሬት ልጅ ነው። በዛ ከሱ ጋር ተቀምጠናልና አይ ላቭ ዩ የሚለውን እንግዲህ በእንግሊዘኛ ጀመርኩና በአማርኛም ጭምር ነው። እሱ እዛው ነው ግጥሙንም ሰርተን አቀናብረን የጨረስነው። ከዛ በኋላ ሌላ አንድ ትዊስት አለ፣ እንደገና አንድ ብሉስ ደግሞ አለ። እሱን አድርገን ነው ከኢንስትሩሜንታሉ ጋር እንትን ያልነው አንድ ላይ የወጣው። I love you, I love you, I love you, I love you, I love you. Let me tell you my feeling. You are my only love, baby. What shall, what shall, what shall, what shall, what shall, what shall. እስቲ ወደ ወሎ ልመልስህ። የሙዚቃም የስነ ጥበብም ጅማሬህ እዛ ይመስለኛልና አስተዳደግ እንዴት ያለ ቢሆን ነው ዛሬ በዚህ መንገድ የተገኘው? ያው እንግዲህ በትምህርት ቤት ውስጥ በጣም ተሳታፊ ነበርኩ ብዙ ነገር ላይ እና ሃይ ስኩል ስገባ ግን ሺፍቲንግ ስለነበረ የምንማረው ጠዋት ተምረን ከሰዓት በኋላ ምንም ስራ የለንም ስለነበረን ወይዘሮ ሲን ትምህርት ቤት ይባላል። ወይዘሮ ሲን ትምህርት ቤት በጣም የታወቀ ኢትዮጵያ ውስጥ የታወቀ ትምህርት ቤት ነው። ወይዘሮ ሲን ትምህርት ቤት፣ አዳማ አጼ ገላውዴዎስ ትምህርት ቤት፣ እንደገና አዲስ አበባ ደግሞ ምኒልክ ትምህርት ቤት። እነዚህ በጣም የታወቁ የሙዚቃ ማርሽ ያላቸው ከነሱ ውስጥ ኦርኬስትራ የተመረጠ የሚወጣበት ምናምን ስለነበረ የሙዚቃ ትምህርቱን እዛ ተማርኩ። በሺፍቲንግ ሲስተም ማለት ነው። የስዕልም እንደዚሁ ክለብ ስለነበረ ከስዕል ትምህርት ቤትና ከያሬድ ሙዚቃ ትምህርት ቤት ነው እየተመደቡ መምህሮች የሚያስተምሩትና በደንብ በስነ ስርዓቱ ሁለቱንም ትምህርት ከቀለም ትምህርቱ ጋር ተምሬ ነው 3 ዲፕሎማ ይዘህ እንደወጣ ሰምቻለሁ። በምን ነበረ ማለት ነው? በቀለም ትምህርት ያው ኖርማሉ፣ ከዛ በተረፈ በስዕልና በሙዚቃ ሀገራችን
ሙዚቃ ዳንኪራ እንደሰት ሁላችን በጋራ ለደስታችን ለሐዘን ትካዜ በጸሎትም በሁሉም አዋዜ በውስጥ ስሜት ሁሉ የሚለብሳት ብዛት ያንተ ሰዓሊነት ሳይሆን ገኑ የወጣው ያንተ የሳክስፎን ጨዋታ ነው በጊዜውና አክቲንግ ከሳክስፎንም ውጪ እንደ ክራር ያሉ መሳሪያዎችን የምትጫወት ይመስለኛል። ግን ሞር አሶሺየት ያረከው ከሳክስፎን ጋር በምን መንገድ ነው? የኔ ሞዴሌ ጋሽ ጌታቸው መኩሪያ ነው እና እኔ ኤሌመንታሪ ያለው የሳቸውን ኢንስትሩሜንታል ሰማ ነበርና በጣም እንትን ላይ ስለነበረ ትምህርት ቤት ገባሁ። ስገባ በሙዚቃ እንትን ነበው ፈተና ስፈተን በአጋጣሚ ከ80 እስከ 90 ማርክ የሚያመጡ ሰዎች ሳክስፎን ነበር የሚመደቡት። እንደምወደው እዛው ተመደብኩኝ። በዛ እንትን አልኩኝ። ከዛ በኋላ ኪራይ ቤቶች ስገባ እዚህ ሞክሬያለሁ። ሀገር ፍቅርም ብሔራዊ ቲያትርም እነ አየለው ሙዚቃ ቤት ምናምን ሞክሬያለሁ። በዛ ሰዓት የነበረ ቦታም ስላልነበረ ብዙ አልቻልኩምና ከዛ በቃ ወደ ስደት ሄድኩኝ። ስደት ከሄድኩ በኋላ ስደት ላይ ይልቅስ በኮሚኒቲ በኢትዮጵያ ኮሚኒቲ አማካኝነት የት ነበር የተሰደድከው? ሳውዲ ነበር እና ጅዳ ውስጥ በኢትዮጵያ ኮሚኒቲ አማካኝነት የብዙ ሙዚቀኞችም ዘፋኞችም ስለነበሩ መሐመድ አወል፣ ሳላህ፣ ሌሎችም የሴት ሙዚቀኞች ዘፋኞች ምናምን ስለነበሩ ተሰብስበን እዛ ኮሚኒቲው እንትን አቋቋሙ፣ ባንድ አቋቋሙና ኮሚኒቲው መሳሪያ ገዛለን። ሌሎችም ሰዎች ተባበሩ። በዓል ሲመጣ እዛ ኦኬዥን ማንኛውም ቅዱሳን ሲመጣ መስቀል ሲመጣ እኛ ነበር የምንሰራው። ኦልሞስት ለአንድ 4 ዓመት ያህል ጎን ለጎን ሌላ ምን ሰራ ነበር ማለት ነው ከሙዚቃ ውጭ? ያው እንግዲህ ወደ ውጭ ስትሄድ የተለያየ ነገር ነው የምትሰራው። ኩሊም ትሆናለህ፣ ያገኘውን ነገር ነው የምትሰራው። ምክንያቱም ሰርቫይቭ ማድረግ ስላለብን። እንዲያው አንተ ራስን ለመቻል አልክ እንጂ ከስደት ስትመለስ አዲስ አበባ የተወራብህ ዳኒ ቦይ በጣም ሀብታም ሆኖ ተመለሰን የተባለው ያው እግዚአብሔር ይመስገን ሀብታም እንኳን ነው አይደለም የተባለው። በ4 ዓመት ውስጥ እንደዛ ሳውዲ ውስጥ ሄደ ሀብታም አትሆንም። ግን ስመለስ የተወሰነ ገንዘብ ይዤ መጥቼ ስለነበረ ወዲያው ናይት ክለብ ነው የከፈትኩት። የመጀመሪያው ናይት ክለብ ዲምፕል ፓላስ ይባላል። ዲምፕል ፓላስ ከፍት በደንብ በቃ በጣም የገነነ ሰዓት የነበረ ነው። ከተማ ውስጥ አለ የተባለ ሰው እዛ ነበር የሚመጣው ሻውን ጨምሮ በሳምንት እዚህ ሀገር ካለ በሳምንት 2 ቀን 3 ቀን ቤት ነው የሚመጣው እና ብዙዎቹ አሉ የተባሉ ባለሀብቶች ዲያስፖራው ምኑ እዛ ነበር የሚመጣው። በሉም ጨፍር ሕይወት ታደስ ለትዝታ ተቃቅፈን እንደንስ በአማራ ባህል እንውረድ እስክታ ለትግርኛው ከበሮ ይመታ። ታዋቂ ሰዎች በጣም ያኔ በኢትዮጵያ ደረጃ የገነነ ስም ያላቸው የቲያትር ቤትም ሰዎች እንደ ጋሽ ጥላሁን እንደ ጋሽ ሚኒሊክ አይነት ሰዎች ከዳኒ ቦይ ቤት ጃም ያደርጉ ነበረ ሲባል ሰምቻለሁ። ከአላሙዲ ጋር የመጡ ስለነበረ እነሱ ጥላሁንም ጃም አድርጓል፣ ሚኒሊክ ወሰናቸውም ጃም አድርጓል። ሌላ በተረፈ በጣም የገነነ ስም ስለነበረው በዛ ሰዓት ማንም ነጎሳይም ሲጀምሩ መተው ተሳትፈዋል። እዛ መጥቶ ያልተሳተፈ በሙዚቀኛና አርቲስት የለም። ብዙዎቹ በጣም አሪፍ ነበር። ከዛ ቀጥሎ ሰሌክት እና ጋዜቦ የተሰኙ ቤቶችም ያው በስምህ የተጠሩ እና ለብዙ ሙዚቀኞች መድረክ የፈጠሩ ነበሩ። ምን የተለየ ነገር ነበራቸው? ዲምፕል በጣም እንድታወቅ አደረገኝ። ከዛ በኋላ ዲምፕል የተዘጋው ሬዚደንሻል ኤሪያ ተብሎ ጮን ድምጽ ብክለት ስለተባለ ነበረ። ከዛ በኋላ ሴሌክት ሼር ሆኜ ከባለቤቱ ጋር ሴሌክት ብዙ ሙዚቀኞች በእውነት ነው የምልህ ከፓላስ ጀምሮ እስከ እንትን በነበርንበት ሰዓት ሴሌክት በነበርበት ሰዓት ለወንድሙ ጅራ፣ ትንሹ ጥላሁን፣ ሌሎችም ብዙ ዘፋኞች ሃይማኖት ግርማ ጋዜቦ ጋር ነው እና ሃይማኖት ግርማ ምናምን ደግሞ
በአጠቃላይ ብቻ ግን ሙዚቀኛ ኪቦርዲስት፣ ቤዚስት፣ ድምፃውያን ምናምን ያደጉበት ሶስቱ ቦታ ሶፊ ራሱ እንትዳኛ አቀናባሪው ከዲምፕል ፓላስ ነው ጀመረ። ኦኬ ዲምፕል ፓላስ ነበረበት። ከዛ በኋላ በቃ ያን ጊዜ እንግዲህ ሌላ የሚሄዱት የነበረው ዱባይ፣ አቡዳቢ ምናምን ይሄዱ ነበር። ከዛ ሲመለስም ሶፊ ወደ ስቱዲዮ ገባ። በቃ እና ብዙ ሙዚቀኞች ብዙ ዘፋኞች ይሸንዱ ማለት ነው። እና የኔም እምነት ወጣቶች ትግስት ወይሶ፣ ጄሪ አዲስ አበባ ስንቱ ልጠርልህ ነው። ሳክስፎን መጫወት ላንተ ምን ስሜት ይሰጣል? በተለይ ምን አይነት ስሜት ሲሰማ ነው ሳክስፎን ብድግ አድርገህ ስሜትን መግለጽ በትንፋሽ በኩል የተሰማህን ማውጣት የምትወደው? ሳክስፎን በቃ ልዩ ስሜት ነው ለኔ። ሞዴሌ ጋሽ ጌታቸው መኩሪያ ነው ያለው። ጋሽ ጌታቸው መኩሪያ እንትን በሚልበት ጊዜ ትዝ ይለኛል። አሁን ይወረኝ ነበር ድምጽ እና ያ ስሜት ውስጥ ይገባል። ጥሩ ሙዚቃ ሰማ ሳክስፎን ሰማ በቃ አያስችለኝም። በቃ በጣም ነው እንትን የምለው። ስጫወትም አይኔን ጨፍኜ ነው ብዙ ጊዜ ስሜት ውስጥ ነው እንጂ ስራዬ እንትን እና ለኔ አንዱ ህይወቴ ነው ማለት ይቻላል ብዬ ነው የማስበው። ድንገት በሚመስል መንገድ ድምጻዊ ሆነ ያውም ደግሞ ያልተለመደ ካንትሪ ሚውዚክ ስታይልን ከኢትዮጵያ ባህል ጋራ አቀራርባ አያይዘህ ተከሰትከና በጣም ብዙ ተመልካች አንደኛ ስታይልን ወደደው፣ ሁለተኛ ግን በዛው አንተን እየወደደ በመስማት ውስጥ ብዙ ሰዎች የሚያስቡት አንተ የውጭ ሀገር ማንነት ጭምር እንዳለ ሙሉ በሙሉ ሀበሻ እንዳልሆንክ ይወራ የነበረበት ጊዜ አለ። ምን ትላለህ? እኔ ሁሉ ጊዜ ብዙ ቃለ መጠይቆች ቀርብ ያለው ንጹህ ኢትዮጵያዊ ነኝ። በዚህ ጉዳይ ላይ ጸጉር ምናምን ይላሉ። እንግዲህ ጸጉር የእናቴ ነው፣ ቅላትም እንግዲህ የአባቴ ነው። ግን በቃ እግዚአብሔር ይመስገን እኔ ንጹህ ኢትዮጵያዊ ነኝ። ከዛ በተረፈ ካንትሪውን ስጫወተው ያው ቅድም ገልጬልሃለሁ ቤዝ ቶን ነው ድምጼ እና ለካንትሪ ለብሉስ ይመቻል። በዛውም እቀጥላለሁ ብዬ ነበረ። ግን ያው ታይም ኮንዲሽን ፕሌስ ዲተርማይን ጊዜ ቦታና ሁኔታ ነው የሚወስነው። ስለዚህ አንዳንድ ሁኔታዎች አልተመቻቹም። የነበረው ሁኔታ የስቱዲዮ ያቀናባሪ የጊዜ ሁኔታ እንዲህ እያሉ ወደው አይደለም እኮ ብዙዎቹ ድምፃውያኖች ረጅም ዓመት የሚፈጅባቸው ሳይመቻችላቸው ይቀራል። ኮስቲ ነው ኮስት አለው። የሆነ ጊዜው ሲመቻችለት ኮስት ያጥረዋል። ኮስቱ ሲመቻችለት ደግሞ ያጣል። እንዲህ አይነት ነገሮችና እንጂ ብዙ ነገር መስራት ይቻላል። ኤኒዌይ ከዛ በኋላ በቃ ነበረኝ ኦልሬዲ እየሰራው ነበረ። የተዘጋጁ ስራዎችም አሉ። ኮቪድ በቆመ በሁለት ዓመቱ ነው
ማሪዮት ሆቴል ያቀረብኩት። አሁንም ከዛ በኋላ እንደገና ኢኒሼቲቭ እንደገና አሁን በጣም ትላልቅ ስዕሎች ብዙ ስዕሎች አዘጋጅቻለሁ ከእግዚአብሔር ጋራ ከሁለት ወር በኋላ ይኖረኛል ያስባል። በጣም ጥሩ። እስቲ ከቴዲ አፍሮ ጋራ ደግሞ ካንተም ጋራ በተያዘ መልኩ ቴዲ አፍሮ ለመጀመሪያ ጊዜ ይመስለኛል አዋሳና ዲላ አካባቢ ወዳዘጋጀው ኮንሰርት ልመልስህ። ምን ታስታውሳለህ? ያንተስ ድርሻ ምን ነበር? ቴዲ አፍሮ የኔ ድርሻ እሱ ብቻ አይደለም። ያኔ እኔ ጋዜቦ በነበርኩበት ሰዓት ነው የመጀመሪያውን አልበም ሊያወጣ የአባቱን ቮልስዋገን ይዞ መጥቶ ጋዜቦ አናግሮኝ ያውቃል። ቮልስዋገኑ ጋር ሆኜ አልበሙን ሰምቻለሁ። ሳይወጣ ሰምቼ በቃ በጣም አሪፍ ነው ያለው አውጣው ምንድነው ያገናኘ? አይ እነሱ ሌላ እንደዚህ ሊያወጡ በዚህ ሳምንት ውስጥ በቃ ነገ ጀምረህ ለምን ማስተዋወቅ እንደዛ ነበር ያልኩት። እና በቃ እናሳሳውት በቃ ግድልህም በኔው ምናምን አልኩ። እሺ ያለው ወዲያው በማግስቱ ፖስተር አሰራ ምናምን እንትን አለ። ከዛ በኋላ አንድ ወር ነው አንድ ሁለት ወር ጸጥ አለ። ቀስ እያለ እየተነሳ መጣ። ያን ሰዓት እሱ ናይት ክለብ ለመክፈት ፕሮግራም ትዝ ይለኛል። በኋላ ምንድነው ነው ሰው ቴዲ አሁን አንተ አልበም እንትን እያለ አሙቀው ከፈለክ እንደዚህ መስራት ሼር ስራ። ያን ሰዓት እንግዲህ እኔ ጋዜቦ ነበር እኔ ጋና ሼር ስራ አላልኩት። የምትፈልገውን ቦታ መርጥ ሼር ስራ አልኩት። እሺ አለ። ከዛ ፒያኖ ባር ሴት ይሆናል ነው ፒያኖ ባር ሼር ነበር እንደ ፒያኖ ባር። አዎ ፒያኖ ባር ሰርቷል። ፒያኖ ባር ሲሰራ የኔን ሳውንድ ሲስተም ነው እነሱ ሳውንድ ሲስተም አላቸው ባንዱ እዛ ማለት የሚሰራ ለቴዲ ብቻ የኔ ሳውንድ ሲስተም ሄዶ ተገጥሞ ይሰራ ነበር እዛ። ከዛ ለአንድ ለሶስት ወር ከሰራ በኋላ ከዛ በሰለሞን አስመላሽ አማካይነት የዋሳም ላይ ዲላው ኮንሰርት በጣም ስማርት ነው። አደንቀዋለሁ። በጣም ወደዋለሁ። ከሰራቸውም ስራዎች በጣም በቃ ዘመን ተሻጋሪ የምትላቸው ስራዎች ሰራ እንደ ሸመንደፈር ባይገርምሽ ገና ወድሻለሁ መሳሰሉትን የበሰሉ ግጥም የበሰሉና ስራዎች የነበሩት ነበሩና እነሱ የመጀመሪያው ኮንሰርት ላይ ግን ቀደም ሲል ያልከው ዲላና ሐዋሳ ምን ነበር ያንተ ሚና? ሳክስፎን መስራት። ሳክስፎን የተጫወተ የኔ ባንድ ነው ሳክስፎን ነው። ስለዚህ ቴዲ አፍሮ የመጀመሪያውን የመድረክ ፕሮፌሽናል ኮንሰርት ሙሉ ባንድ ባንተ ባንድ ላይ ሰራ። ይሄ በጣም ትልቅ አሻራ ይመስላል። ዳኒ ስንት ቋንቋ ትናገራለህ? ፐርፌክት የምላቸው 4 ቋንቋዎች ናቸው። አምስተኛው ያው መግባባት እችላለሁ። አሁን ስድስተኛ ጀምሬዋለሁ። እሱን ያጠና ነው። እስቲ ንገረን የትኞቹ እንደሆኑ። አማርኛ፣ ትግርኛ፣ አረብኛ እና እንግሊዘኛ እነዚህ 4 ቋንቋዎች ነው። ጣሊያንኛ መግባባት እችላለሁ። የተወሰኑ እንትኖች ስላለው አሁን ስድስተኛዬን ኦሮምኛ ጀምሬያለሁ። በጣም አሪፍ። ይሄ ትልቅ አሪያነት ይመስለኛል። ያው ስትታይም የውጭ ሀገር ዜጋ ይመስላል የሚሉት ቋንቋ ላይም ተንጸባርቋል። አይ ከለም መሰለህ ቋንቋ ማወቅ ጥሩ ነው። ትልቅ ነገር ነው። በጣም ደስ ይላል። አሪፍ ነው። በእውነት ነው ማለት። አዎ አሁን አረብኛውን ያው እንደነገርኩ ሳውዲ ሄጄ ስለነበርኩ ትግርኛውን መቀሌ ስለነበርኩ በደንብ ፐርፌክት ነኝ።
እስቲ ወደ ስዕሉ እንሂድ። ስዕሉ አሁን ቤት የዘጋህበት ለብቻ ረጅም ጊዜ የምታሳልፍበት የስራ መስክ ሆኖልሃል። አንተ እንዳልከው አንድ ፕሮፌሽናል የስዕል ኤግዚቢሽን ማዘጋጅተህ ነበር በዚህ መንገድ ወጥቷልና ከሙዚቃና ከስዕል ምረጥ ብልህ መቼም ማበላለጥ ላይቻል ይችላል። ግን ለጊዜው ሳክስፎኑንና የሙዚቃውን መድረክ ትተህ ስዕሉ ላይ እንድታተኩር ያደረገህ አንዳንድ ምክንያት ይኖራል። ምን እየተሰማህ ነው አሁን ከዛ ከሙዚቃው መድረክ ርቀህ ቀለምና ብሩሽ ባለበት ጠባብ ስቱዲዮ ስትውል? ሰራል እንደውም ይሄን ኤግዚቢሽን ሳቀርብ ባለፈው ይሄን ስዕልና ኤግዚቢሽን እንዴት ይሄዳሉ የሚል ርዕስ ነበር ይዤ ያስከፈትኩትና ስዕል ላይ የሚመጣውን ሰው እኔ እየዞርኩ ሳክስፎን እየሰራው ኢንተርቴን አድርጌያለሁ። ሳደርግ እንደውም ወደፊት ይለመዳል ብዬ የማስበው አንድ አዲስ የሆነ ስራ አለ። ሳክስፎን ዊዝ ዲጄውን አምጥቼው ዲጄው የሆነ ነገር ባክግራውንድ ይጫወትልኛል። እኔ ሳክስፎን እየሰራው ለአንድ ሳምንት ሰዎች እየመጡ እያዩ እኔ ሳክስፎን እየሰራው ደስ ብሏቸው የሄዱበት እንትን ነው። አሁንም ወደፊት ለማቀርበው እንትን ከስዕል ጋር ምን ይሄዳል? ሙዚቃ ይሄዳል። ከሙዚቃ ጋር ሌላ ምን ይሄዳል? ፓዮቲክ ጃዝ ይሄዳል። ስለዚህ ጃዙን ፓዮቲኩን ስዕሉን በማገናኘት ትንሽ ከፍ ያለ ስራ ለመስራት እየተዘጋጀሁበት ነው ያለሁት። ከስዕሎች መካከል ለየት ባለ ሁኔታ አንድ ስዕል አነሳለሁ። ምናልባት እዚህ መጽሔት ላይ የተካተተ አይመስለኝም፣ ግን ተመልካቾች ያዩታል። በወሬያችን መሃል ሙዚቃን ትስላለህ። ስዕልን ከሙዚቃ ጋር አብረታ ያይዛለህ አይደለም ያልኩት። ሙዚቃን መሳል የቴዲ አፍሮ ሙዚቃዎች ለምሳሌ ሸመንደፈርን ስለህዋል። ሙስሊም ክርስቲያኑ አንድ የሚያደርግ ፍቅር ብቻ መሀል ላይ እንዳለ ይህን ወደ ስዕል ለመግለጽ በጣም የሚቀል እንትን ነው። ግን ደግሞ አንድ የሴቲንግ ለውጥ አምጥተህ ነበር። ሴቲንግ ለውጥ እሱ የሰራው በአንዋር መስጊድና በራጉኤል መካከል አዲስ አበባ ነው። አንተ ትግራይ ወስጄ እሱን ደግሞ እኔ በአክሱምና አልነጃሺ ነው። አሁን እሱ እዚህ ያለው ነው፣ እኔ ደግሞ ቀደምቱን አልነጃሺ እዚህ ጋር ላይ እንግዲህ ሙስሊማን እንትን ነው። እኛ ብዙ መቀሌ በነበርኩበት ሰዓት ብዙ ጋር ሙስሊም አንተ ሙስሊም ነህ አንተ ክርስቲያን ነህ ተባብለዋል። ሁሉም ሄደህ እንደዛ ነው ብዙ ቦታና ያ ስሜት ውስጥ ስላለ ያንን ለመግለጽ ነው ያን ያደረኩትና ሸመንደፈርን በጣም ስለምወደው በትክክል የቴዲ ማገላለጽ በጣም የሚገርም ማገላለጽ ስለነበር ክሊፑንም የሰራሁት በዛ አኳያ ነው። ከስነ ስዕል ፍልስፍና አንጻር እና ደግሞ በሀገራችን አሁን ካሉት በርካታ ፕሮፌሽናል ሰዓሊዎች አንጻር ያንተ የስዕል ይዘት ምን የተለየ ነገር አለው? ምናልባት ካቀራረብህ ከቅርጹ ወይ ከምትስልበት ማቴሪያል አንጻር ሊሆን ይችላል። አይ የኔ ትንሽ ሳቀርብ ባለፈው ለየት ያለው አጀማመሬ ነውና ልክ ኮቪድ መጥቶ ተዘግቶ ቁጭ ማለት ሲጀምር በማቴሪያል ስለ ባገኘሁት ማቴሪያል that means የብረት ድስት ክዳን ስጀምር የብረት ድስት ክዳን ዘይት ቀለም ገዛው። በዘይት ቀለም የሆነች አበባ ምናምን ሰራውና ከዛ ትሪ
አሁን ትሪውን በቃ ይሄ ባላባባ ትሪ ምናምን የሚባሉ እሱ ላይ የሆነ የራሴን ፈጠራ ስዕል ሰርቼ ትሪውን ፍሬም ውስጥ አድርጌ እና ስታይ ኤግዚቢሽንህም ላይ ነው ያስተውስ አለ አይን ውስጥ ለምንድን ነው አፍሪካን የከተትካት? አፍሪካን የከተትኳት በባዕዶች አይን አፍሪካ መሀል ላይ ኢትዮጵያ አለች። እንግዲህ ኢትዮጵያ ነጭ አርጌታለሁ። ኢትዮጵያ እንትን ያልተገዛች ሀገር መሆኗን ለመግለጽም ያህል ነው። ከዛ በተረፈ ግን አፍሪካ በባዕድ አይን ትኩረት ውስጥ ነች። አይናቸው ደም ለብሷል። አፍሪካ ላይ ነው ትኩረታቸው። ኢሮፕ ምናምን አሜሪካኖችም ምናምኖችም እና ያን ለመግለጽ ያህል ይሄ አሁን ለምሳሌ መስታወት ነው። ስብርባሪ መስታወት ነው። በስብርባሪ መስታወት የሚገርም ነው። ስብርባሪ መስታወት ፈሪዞ ውስጡ አረንጓዴ ይሄ ራሱ የቴዲ አፍሮ አንዱ ዘፈን ነው። ዘፈኑን ነው ባንተ ኢማጂኔሽን የሳልከው ማለት ይችላል? አዎ በቃ አሁን ይሄ መስታወት ፈለክበት ቦታ ብትወስደው አሁን ይህቺ ቀይ ከለር እዚህ ጋር አለች አይደል? ሌላ ቦታ ብትወስደው ይህቺ ቀይ ከለር እዚህ አታገኝ። የተለያየ ከለር ነው የምታገኘው። መስታወት ነው። ልክ ነው። በአካባቢው የሚያገኘውን ነው የሚያንጸባርቀው። ስለዚህ በዛ ምክንያት አፈር ይዞ ውስጡ አረንጓዴ ነው። ብዙ ገና ያልወጣ እንዳለ ለመግለጽ ያህል ሌላው እዚህ መጽሔት ላይ ለየት የሚያደርገው ስዕሎች ብቻ አይደለም የተካተቱት፣ ያንተም ፕሮፋይልን በስዕል የሚያሳዩ ፎቶዎች አሉ። የተለየ ትውስታ ከየትኛው ፎቶ ጋር አለ? አንስተ ታሪክ የምታወራለት ገጠመኝ የምትጠቅስለት ከሆነ? ሁሉም ታሪክ አላቸው። በጣም ነው የሚገርም። ሁሉም ታሪክ አላቸው። ይሄ አሁን ቴዲ አፍሮ አዳኔ ጋር ታሪክ አለው ራሱ ይቻላል። ሃይማኖት ግርማ እዚህ ጋር አለች። በዛ ሰዓት የነበሩ ባንዶች አሁን እነዚህ ትላልቅ ቦታ ናቸው። አሸናፊ አሊ የጌታሁን በሙሉ ትላልቅ ባንድ ውስጥ ነው ያሉት። ደረጃ ወልዴ እነዚህዎች እና ብነት አጎናፈር የራሱን የቻለ እንትን አለው። ጋሽ ማሙድ እኔ ሴሌክት በነበርኩበት ጊዜ አንድ ቤት ትንሽ ከፍቶ ነበር። ጋሽ ማሙድ ቤት ከፍቶ ነበር። ካዛንቺስ ነው ሴሌክት የነበረውና እዛ ነበርና ይቺ ዳኒ ወይ የምትባል ሰው የትኛዋ ነች ምናምን ብሎ ሁሉ መጥቶ ውይ የወልሽ እንደ ምናምን ብሎ ሰደደ እና ሁሉም ታሪክ ከሌ ልልህ አልችልም። ምክንያቱም ተስፋዬ ካሳ ጋር ትልቅ ታሪክ አለን። ተስፋዬ ካሳ ማለት በሄደበት ቦታ በቃ ዝም ብሎ ፈጥሮ እኮ የሚያስቅ ሰው እና በጣም እንትን ነው እና አበበ ተካም ጋር ሌላው ትንሹ ጥላሁን ነው። ትንሹ ጥላሁን እሱ ያንተ ውጤት እንደሆነ ሰምቻለሁ። ውጤት ነው። ከልጅነቱ ጀምሮ ነው። ሌሎችም አብዛኛዎቹም የኔ ውጤት ግን እሱ ከልጅነቱ ጀምሮ የኔ ውጤት ነው ያለው። እኔ ጥያቄዎችን ጨርሻለሁ። ምናልባት አንተ የምትጨምረው ነገር ካለ አንድ ደቂቃ ሰጣለሁ። በጣም አመሰግናለሁ። በቅድሚያ እንግዲህ ሁላችንም እንደምናመሰግነው በጤና በፍቅር በሰላም እዚህ ደረጃ ላቆየን ታላቁ እግዚአብሔር ምስጋና አቀርባለሁ። ከዛ ቀጥሎ ግን በስዕሉም ሆነ በሙዚቃው አብረውኝ የነበሩ የትግል ጓዶቼ ልበላቸው ወይም ደግሞ አብረውኝ የሚሰሩ የነበሩ ሙዚቀኞች፣ ዘፋኞች እንደዚሁም ደግሞ ከስተመሮች በሙሉ ለዚህ ደረጃ እንድበቃ ያደረጉኝን በሙሉ ታላቅ ምስጋና አቀርባለሁ። ከዛ ቀጥሎ ደግሞ እንደገና አሁን በስዕሉ ደረጃ ደግሞ ያለፈውን ሳቀርብ አሁንም ወደፊት ለማቅረብ ዝግጅት ላይ ነኝ ያለሁት። ብዙ በሞራልም በማቴሪያልም የረዳኝን ሰዓሊ፣ ሙዚቀኛ፣ ሌላ ማንኛውም ሰው በርታ ያለኝም ማህበረሰብ በመላ ኢትዮጵያ ላላችሁ በሙሉ ምስጋናዬን አቀርባለሁ። እንዲሁም ደግሞ የኤንቢሲ ፕሮግራም ስራዬ ብሎ ፈልጎ አግኝቶ ይህን ነገር ለመላው የኢትዮጵያ ሕዝብ እንዳስተላለፍ ስላደረገኝ ደግሞ ምስጋና አቀርባለሁ።
እሺ እናመሰግናለን እኛም በያላችሁበት መልካም ጊዜ እንመኝላችኋለን ሌሎች ፕሮግራሞቻችን ወደ እናንተ መድረሳቸውን የሚቀጥሉ ይሆናል በያላችሁበት አብራችሁን ቆዩ I love you, I love you, I love you, I love you, I love you. I love you, I love you, I love you, I love you, I love you. Let me tell you my feeling. You are my only love, baby. Would shine, would shine, would shine, would shine.